ብሩኬ ሃይሚን አግቶ ወደ አዲስ አበባ ወስዷት ነበረ። ዛሬ ላይ ግን እንግዲህ እንዳየነው አልፈልግህም፣ ካሁን ወዲህ ካንተ መሆን አልፈልግም፣ እኔ የራሴ ሌላ ህይወት ጀምሬያለሁ፣ ካሁን ወዲህ እንደዚህ አስራት ልታስቀምጠኝ ወይም አግታ ልታስቀምጠኝ አትችልም። ከዚህም በፊት ከሁለቱም ሶስትም አግተህ ካስረኸኝ ባንተ ቁጥጥር አስገብተኸኝ ከዛ በኋላ ደግሞ ራሴ እሺ ይሁን ብዬ ችዬ ነበር እስካሁን ድረስ። አሁን ላይ ግን አልችልም፣ ካንተ መኖር አልፈልግም፣ አልፈልግህም። ከዚህም በፊት ተናግሬሃለሁ፣ እንግዲህ ውሳኔን ወስኛለሁ። እሷን መርጠህ ነበረ፣ የልጄ እናት ናት፣ ልጄ ናት ምናምን እያልክ እሷን እንትን ብለህ ነው የሄድክ የነበረው። እኔ እንደ ቆሻሻ አንዴ የምጥለኝ አንዴ ደግሞ የምታነሳኝ ሰው አይደለሁም አለችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ያለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ቀዩ ነገር እየተጫናችሁ ማለት ነው። ያው እንደምታውቁ እዚህ ጋር ከላይ አለ ስሙን ላለመጥራት ነው። እና ዛሬ ይዤላችሁ የመጣሁት እንግዲህ ሃይሚና ብሩኬ እንደምታዩ ትላንትና ይቅርታም ሲጠይቃት ይቅር ብዬሃለሁ፣ እኔ ካንተ ጋር ተቀያየምንም እንጂ አልተቀያየምንም፣ እኔና አንተ መቼም እንተቀያየም አንችልም አለችው። እሺ ማትቀየምኝ ከሆነ እኔ ወድሻለሁ፣ አፈቅርሻለሁ፣ ስለዚህ አብረን እንኑር፣ ይቅርታ አድርግልኝና ያለሽን እቃ አንድ ላይ ይዘን በሰላም ወደ አዲስ አበባ እንሂድ ሲላት፣ እሷ ደግሞ አይ እኔ አልሄድም ብላው ነበረ። እንግዲህ በጸባይ ለምኜሽ እምቢ ካልሽኝ በግድ ትሄጃለሽ ብሎ ሲላት፣ እሷ ደግሞ አልሄድም፣ ነገ ተነገ ወዳም ዞሮ ዞሮ መምጣቴን አይቀርም፣ መቼም ቁጭ ብለህ አልጠብቀኝም፣ ስለዚህ ብላ ዝታበት ነበረ። ዛሬ ላይ ደግሞ አንተ አልፈልግህም፣ የራሴ ህይወት እጀምራለሁ፣ አዲስ ህይወት ጀምሬያለሁ፣ ካንተ ጋር መኖርም አልፈልግም፣ እስከ ዛሬ ድረስ የኔ ነው ብዬ የኔ ነው ያልኩት ሰው ዋሽቶኝ፣ በዛ ላይ ደግሞ ከኔ ጋር ለማወዳደር ሌላ ሰው ከኔ ጋር ለማወዳደር ያሰበ ሰው አሁን ላይ እኔ አሁን የሱ ምንም አይነት ስሜት የለኝም፣ ማለትም አሁን የብሩኬ ማለት ነው፣ ምንም አይነት ስሜት የለኝም ያንተ አለችው። ማን ሃይሜ። ከዛ በኋላ ደግሞ እሱም ለምን እንደዚህ ታደርጊያለሽ? እስከ ዛሬ ድረስ በእንደዚህ አይነት መልክ የለፋንበት ፍቅራችን እንዴት ባንዴ እንደ ውሃ ፍሰሽ ትጥይዋለሽ? እኔ ደግሞ የምፈልገው ወደሽም ጠላሽም ከኔ ጋር ልትሆኚ ነው። ለምን እስከ ዛሬ ድረስ ካንቺ እንጂ ከሌላ ሰው እንትን ብዬም አላቅም፣ ሄጄም አላቅም፣ መወድሽም ማፈቅረሽም ለዛም ነው። ስለዚህ እስከ ዛሬ ድረስ በውሸትም ሆነ በእውነትም ሆነ በውሸትም በፕራንክ መልክ ሆኖ ያደረኩትን ቀለበት እንዳለ ሆኖ እኔ ግን አሁን ላይ በስነ ስርዓት ስለማፈቅርሽና ስለመወድሽ የኔ ልትሆኚ ስለፈለኩኝ ቀለበት ልሰርልሽ ብሎ ሲላትም እምቢ ብላው ነበረ። አሁን ላይ ትላንትናም የተናገራት ያለ ይሄ ነው። ልብስሽን ምንሽን የምትፈልጊ ከሆነ ከኋላ የሚመጣ ሰው አለ፣ እነሱን ያመጡልሻል። አሁን ላይ ብሩኬ ያንተ ነገር ወጥቶልኛል፣ ስለዚህ እኔ ከማንም መኖር አልፈልግም፣ ቤት የፈለኩኝ ነው፣ ቤት ካላገኘውኝ እስከማገኝ ድረስ ሐሰን ጋር እቀመጣለሁ ብላው ነበረ። እሱም ደግሞ ሐሰን ምንድነው ሐሰን ብለሽ ምትጠሪብኝ ምንድነው? የኔ ህይወት ያበላሽ ሰው ነው ወይ? እንደ ጓደኛ እኔ ለመርዳት እንደሚረዳኝ ሆኖ የባሰ ጠላቴን የሆነብኝ ሰው ነው ወይ? አንቺ እሱን እፈልጋለሁ እሱን አገኛለሁ ብለሽ ምትይኝ፣ ስለዚህ አርፈሽ ተቀመጪ ብሎ እንግዲህ ወደ አዲስ አበባ ሄዶ ነበረ። አሁንም እና ተስፋ እንዳይቆርጥ አልፈልግህም፣ ልፈልግህም አልችልም። ለምን ከዚህ በፊት ሁሉም ነገር ትቼ ወደ አንተ መጥቼ ነበረ፣ ሃይሜ እንዳለችው ማለት ነው።
ወደ አንተ መጥቼ ነበረ። አንተ ደግሞ ዋሸኸኝ። በግልጹ ያለ ነገር ነግረኸኝ ካንተ ጎን ልሆን ነበረ ወደ ቡታጅራ የሄድኩት የነበረው። አሁን ላይ ግን ሙሉ በሙሉ አንተ ተስፋ አስቆርጠኸኛል። ስለዚህ እኔ አሁን ላይ ህይወት የሚባል ነገር አስጠልቶኛል። ህይወት አልጀምርም ካንተ ጋር ልጣላህም አልፈልግም። በሰላም ልንለያይ ነው የምፈልገው እያለች እንግዲህ ዛሬ ላይም ደግሞ እንዳያችሁ አናደደችው። እሱም ተስፋ ቆርጦ አለቅሽም እስኪ የምታመጪ ነገር አይሻለው። እስከ ዛሬ ድረስ አብሬሽ ኖሬ አብረን በልተን ጠጥተን እስካሁን ድረስ አፍቅሬሽ ወድጄሽ ዛሬ ደግሞ በትንሽ ነገር ገና ሰላም አገኘሁኝ ብዬ ሰላሜን ሳገኝ ልጅቷም እንትን አለችኝ ብዬ ሰላም ሳገኝ አንቺ ደግሞ አልፈልግህም ትይበት መንገድ የለም። ስለዚህ እወድሻለሁ፣ አፈቅርሻለሁ፣ ፍቅሬን በከንቱ ሊቀር አልፈልግም፣ አብረን እንሆናለን ብሏት ነበረ። ዛሬ ላይ አልፈልግህም፣ ቁርጥህ ወቅ ከዛሬ ጀምሮ እንደ በፊት ምራራለህ እንዳይመስልህ፣ በግድም ልታገባኝ እንዳትሞክር፣ ማንኛውም ነገር በጸባይ እንጂ በግድ የሚሆን ነገር የለም ብሏታል። በጸባይማ ለምኝሻለሁ ሀይሚ፣ አንቺ እምቢ ብለሽኛል እንጂ በጸባይ ለምኝሽ እምቢ ስላልሽኝ ነው እኔም ግዳጅ ሆኖብኝ ያስገደድኩሽ ያለሁት ብሎ አላት ሲላት፣ እሱ ሀይሚም ደግሞ አይ እኔ እስከ ዛሬ ድረስ ያንተ ብዬ ብዙ ነገር ተቋቁም ያለው ብዙም ነገር ሆኛለሁ። አንተ ግን ብሩኬ ግን ምንም አይነት እንትን አላለም ብለዋል። ብዙዎቻችን ተናደንበታል። በርግጥ መጀመሪያ ይቅርታ ጠይቆ መጀመሪያ ደግሞ ጓደኞቹን ይዞ ምናምን ይቅርታ ጠይቆ ወይም ሽማግሌ ይዞ ይቅርታ ጠይቆ ነው ቀለበት የሚታሰረው። እሱ ግን እዛ ጊዜ በሰላም ስላናገረችው ብቻ ቀለበት ይዞ መጥቶ ታገቢኛለሽ ወይ? ይሄ አያዋጣም። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳነሰ